ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ዛሬ ቅምጥሌም ብሩክ የመጣው አንድ ላይ ማለት ነው። አመጣጣቸው ደግሞ እንዳያችሁት ጭቅጭቅ ነው፣ ግን ደግሞ ደስ ይላል። የሆነ እኔ መሰለኝ ዛሬስ ባልና ሚስት ሳይሆን ትንሽ ወንድምና ትልቅ እህት፣ የሆነ ታናሽና ታላቅ የለም። ማርያምን እኔና ወንድሜን እያስታውሱኝ ነበረ። የሆነ ጭቅጭቃቸው ምናቸው ደስ ይላል። ግን ያችኛዋ ስትመጣ ደግሞ ደበረኝ ማለት ነው። ቅምጥሌ እኔ እናት ያው ትናንት እንግዲህ ብዙዎቻችን እንዴት መጭ ፈልገን አልመጣሽም ነበር። ዛሬ ደግሞ እኔማት እንደው መጥሽ ወደ ቤት ተመልሰሽ እንደው ጠፍጥፊልኝ ብያት ነበረ። ማርያምን ሸርባ አረገች ሁሉ ኮሜንት አድርጋለሁ እና ብቻ ደስ አለኝ ማለት ነው። የልቤ ተሳካልኝ። መጣ እንደዚህ ስለ እኔ እንደዚህ አለቻት፣ ላስጠነቅቅሽ ነው ሁለተኛ እዚህ ቤት የኔ እናትና ደግሞ ማለት ነው። ልክ ብሩኬ ሲመጣ የታችሁት ከሆነ ረስተውታል ሁሉን ነገር። እንደዚህ ቅፍ አድርጎ ምናምን እንትን ሌላት ነበረ። ከዛ ያው ቅምጥሌ ደግሞ እንዳያችሁት እና ደግሞ አያምርም ምናምን አላት ማለት ነው ፎቶውን። ከዛ ያምራል እያየሁት ነበር። እንዴ እነዚህ ልጆች ሊረሱት ነው እንዴት ነው ውላ ብዬ እያሰብኩ ነበር። እና በደንብ አድርጋችሁ ቪዲዮውን ትኩረት አድርጋችሁ ካያችሁት አይ ነው የሆነ የሚነጋገሩት ቃል አለ። የራስሽ ጉዳይ የራስ ጉዳይ፣ አንተ ነህ አንቺ ነሽ እንደዚህ ነው ምናምን ምናምን የሚባባሉት ነገር አለ። ግን ደግሞ ያ ነገር እንደዛ የሚባባሉት እኛን ለማሳመን ወይ ደግሞ ለስራው ጥራት እንጂ ሌላ ነገር አይደለም። አይ ቲንክ ሲመስለኝ ራሱ እዛ ቦታ ላይ ቅምጥሌ ብሩኬ ነው ይዟት ሄደው ምናምን እሱ መኪና ውስጡ ነው ሁላ ነው የሚመስለኝ ስልክ ያወራችሁ ማለት ነው። ስልክ ስታወራ አይታችኋል። የሀይሚን ይሻለ ኧረ ውሸት። ከዛ ደግሞ ቅምጥሌ ደግሞ እንደ ስልክ በቃ ጠፋ ምናምን ነገር አለችው ማለት ነው። ከዛ ቅምጥል ምናምን አላት። ከዛ በኋላ ነገሮች እንዴት ስትስተካከል አድርጉ ምናምን ምናምን ብላ እንግዲህ ያው ቅምጥሌ ነገሮቹን ከዛ ደግሞ ቤቴን ናፍቆኝ ነበር ምናምን አለች ማለት ነው። ይሁን ለማንኛውም እንኳንም መጣሽልኝ እኔ ቆንጆ፣ በመምጣትሽ ደስ ብሎኛል። ከዛ በመቀጠል ደግሞ ያው ብሩኬ አንቺ ከቤት ስለምትወጪ ነው ክፍተት የሚፈጠረው ነው። ቅምጥሌ ደግሞ አንተ ፊት ስለሰጣቸው ነው እንደዚህ የሆኑት ነው ያለችው። ስለዚህ ሴትዮ አብድሻል እንዴ? ሂዳ ደግሞ ስትመለስ እኔ አልቻልኩም በሳቅ ሆስፒታል ነበርኩ። ባይዘው ቤተሰብ እስካሁን የዘገየሁት ዛሬ በቀን 4 ጊዜ ሆስፒታል ሄድን ማለት ነው። ሴትዮዋ ትሄዳለች፣ ከዛ ትመለሳለች፣ ከዛ ደግሞ ትሄዳለች። ወይኔ ጉዴ ፈላ እና ብቻ በዛ መልኩ ነበር የዋልነው። ለምን እንደምነግራችሁ አላውቅም። ዝም ብላችሁ ስሙት ነግራችሁ እና የኔ ወዶች እንግዲህ ሁሌም ምር ድምቅ በሉ። ፍፄ ደግሞ ምርጥዬ ልጅ የምር እንደዚህ እኔ ራሱ ማለት ነው በጣም ብዙ ቤቶች ያለውና እንደዚህ አይነት ፎቶ በቃ ቅምጥሌና ቡራ ግን ለምንድነው እንደዚህ አይነት ፎቶ ማያሰሩት እያልኩ ያሰብኩ ነበረና አሰርታችኋል፣ ደስ ብሎኛል። እና ደግሞ ልጅት ብሩኬ ስላለኝ ነው የመጣሁት ፈጥኜ። ከዛው አይደለ እንዴ ነበርሽው? ብሩኬ እኮ መኪና ይዞሽ መጥቶ ከመኪና ውስጥ ነው ስትጠብቂ ነበር፣ ሌላ የትም ቦታ ሆነሽ አይደለም። ከዛ እየሮጥኩ ነው የመጣሁት ምናምን አለች። እኔማ ብሄድብሽ ራሱ ደስ ይለኛል፣ ግን ያው እንዴት አድርጌ ልሄድብሽ? ያው ነይ ስለተባልሽ ነው። ጫፌ እንዳትነቂ፣ ስምሽን አልጠራውም ስልሽን እንዴ። ቅምጥሌ እኮ ልክ ነች ማለት ምንም ነገር ላይመለከተኝ ይችላል፣ ግን በስሜ ላይ እኔ በማደርጋቸው ነገሮች ቅምጥሌ ከሷ ያጣው ከሀይሚ ያሰጠ ነገር ለምን ትላለች ብላለች። እና ያው ቅምጥሌ ያልሰጠችው ነገር አለ ማለት ብሩኬ ከአንቺ የማይፈልግ ሆኖ ነው እንጂ ከአንቺ ቢፈልግ ኑሮ ይቀበልሽ ነበር። አንቺማ ልትሰጪው እኮ ሰጠሽው። ፈጣሪ ይቅር በለኝ ማለት የሆነ ለመስጠት ፈልገሻል እኮ። ብሩኬ ደግሞ አይፈልግም ነው አይፈልግም። እንግዲህ ያ ነው እየታጣው ነገር ያ ነው ማለት ፕሮግራም ስላላቸው በዛ ጊዜ ስለሆነ ሌላ ነገር ማድረግ የሚፈልጉት። አንቺ ደግሞ ቀድሜ እኔ ልስጥ አልሽ፣ ተንቅለበለብሽ። ስለዚህ እሱ እኮ ወንድ ልጅ ነው ባይዘወይ ያኔ ኖርማል ነው ለወንድ ልጅ ምናምን። ልቀበልሽ ካለ ይቀበልሻል፣ ግን ዘልዛል አይደለም። ገባሽ አይደል? ስለዚህ እምብኛለ እሱ ነው ያለው ነገር። እና ብሩኬ በዚህ እድሜ ተቆጥቤ ያለው ልጅ ነኝ ብሏል። አይ ነው አንደርስታንድ ማለት በዚህ እድሜው አሉ በዚህ እድሜያቸው በጣም የብዙ ሴትን ህይወት እያበለሻሹ ያሉ ወንዶች ማለት ነው። ነገር ግን እንዴት መሰላችሁ? እንደውም አገር ጠፊ አገር ምንድን ነው አንገት ጠፊ አገር አጥፊ ይባላል። አንዳንድ ሰዎች ከማንም ሴት ጋታቸው ምናምን፣ ግን በየቀኑ ስንት ሴት እንደሚያስለቅሱና የስንት ሴትን ህይወት እንደሚያበላሹ እግዚአብሔር ይወቀው። ብሩኬ ደግሞ በዚህ እድሜው እንግዲህ እንደምታውቁት ሚስቱንም አስከብሮ እሱም ተከብሮ እየኖረ ያለ ሰው ነው። ገባችሁ? ቅምጥሌ ሌላ ሰው ጋር ትመጣ ምናምን የእሱ የግሉ ብቻ ነች። ብሩኬ ደግሞ እንዳልኳችሁ እንደዚህ ሴቶች ደግሞ ጡን ይላሉ ማለት ነው። እና ቅምጥሌ ጠርተኝ እያስመጣኝ ልታስመጣኝ ነው። ዝም በያላት። ምን ላደርግሽ ፈልጋሽ ነው የመጣሽው? በቃ ካላስ ያኔ እሰይ ደግ አረገች። ቅምጥሌ ጥፍ እናረገቻት እኮ እኔም በጥፊ አዋንችን በጥፊ ምን እሺ ጫፌ እንዳትነቂኝ እንንን ነካች እኮ ምን አመጣሽ? እኔ እናት ምንም አላመጣሽም እኮ እኔ እኮ እንደወደድኩሽ ትቆይ ማለት እንዳከበርኩሽ ያኔ የምሬን እኮ ነው። አልጠላሽም አሁንም እኮ ግን አናደሽኝ። ጨጓራዬን ላጥ ነው የምታረጊው። ምድር በዚህ ልክ እንደዚህ ጦን ማለት ጦን እንዴ። ከዛ ደግሞ እኔ እኮ በሳቅ ፍርጥ ያልኩት ማለት ነው
ሴትዮዋን ነይ ብለው አስመጥተው ከዛ ልክ በር ተንኳኳ። ሂድ ክፈት አለች ቅምጥሌ ማለት። ከዛ ብሩኬ እሺ ብሎ ሊከፍታለና ተመልሶ አያገባኝም እንደውም አንቺ ክፈች ብሎ ቁጭ ማርያምን እንዴት እንደሳቀኝ። ከዛ ቅምጥሌ ደግሞ ሂድ ክፈትላት፣ ከዛ አንቺ ክፈች እኔ የምመለከተኝም እንዴ። ሴትዮዋ ውጭ ላይ ተገትራ ቀረች። ከዛ ያው እንዳያችሁት እንግዲህ ብሩኬ ቁጭ ለቀረ ቅምጥሌ ይዛት መጣች። ከዛ እንዴት ሽና ብሎ ሰላም አላት ማለት ነው ሲመስለኝ። ቅምጥሌ በሩን ስትከፍት ያው ሰላም ብላታለች። የምን ሰላም ታለ ነገሩ አብሮ አይደል የመጡ ምንም ወደዚህ ወደዛ የሚያስብል ነገር የለውም። ብቻ ግን ምንድን ነው ባጭሩ እንደዚህ አይነት ነገሮች ሲፈጠሩ ክፍተት ይፈጠራል በመሀል ማለት በቃ በእያንዳንዱ ነገር እንደዚህ እንትን ላይ የሆነ ጊዜ 2 ወር ምናምን የሰሩት ድራማ ላይ ካስታወሳችሁ አትንኪኝ አትንከኝ እየተባባሉ ነበረ ብሩኬና ቅምጥሌ። ዛሬ ደግሞ አንተን ያመጣት አንቺ ነሽ እንደዚህ የሆነች እንትኗን ተያይዘው እየተገፋፋተሩ ነበረ። ብቻ ቅምጥሌ ብሩኬ ላይ ትመልሳለች፣ ብሩኬ ቅምጥሌ ይመልሳል ምናምን ነገር እንደዛ ነው የነበረውና ኢትስ ኦኬ ኖርማል ነው። እናንተ በራሳችሁ ማለት በምታደርጉት በእያንዳንዱ ነገር አይደብረኝም። እውነት ለመናገር የፈለግሽውን ማለት ትችያለሽ ለብሩኬ። ቅምጥሌ እንደተናገረችው ነው። ለዚህ ነው ሁልጊዜ ማለት ቅምጥሌውን የፈለገችውን ቃል ብትናገር የፈለገችውን ነገር ብታደርግ የራሷ ሰው ነው። ሁሉም ሰው የራሱ ሰው ላይ እንደፈለገ ሊፈነጥዝ ይችላል። ሊፈነጥዝ ስላችሁ ማንም ሰው የራሱን ሰው እንደዚህ ከባድ እንትን ምንድነው መጥፎ ነገር አያደርስበትም ነው ግን እንደፈለኩ ሊቀብጥ ይችላል፣ ልቆጣ ይችላል ምናምን ነገር። ሁሉም ሰው የሚፈልገው ሰው ጋርና የሚወደው ሰው የራሱ የሆነ ሰው ጋር እንደፈለገ መሆን ይችላልና እንደዚህ ነው። በዚህ ወጣ በዚህ ወረደ ብላ ማለት ቅምጥሌ አሁን ብሩኬ ጋር በደንብ ብዙ ነገሮችን ያሳለፍንበት ቤት ነው ብቻ ሳይሆን ብሩኬ ህይወትሽ ነው። ቅምጥሌ ደግሞ ለብሩኬ ህይወቱ ነች። ህይወት ስላችሁ ይሄ አብራችሁ የምትኖሩት ህይወት የምትገፉት አንቺ ትብሽ አንተ ትብስ ተባብላችሁ የምትሄዱት እንጂ ህይወት የየራሳችን ህይወት ሲባል ይህ ነፍስ ጋር አይደለም ማያይዘው ገብቷቸዋል። ስለዚህ ሁሉም ሰው ይሄን የሚለው ሰው አለ እዛ ሰው ጋር። ሌላ ሰው ሲመጣ እኔ እንደፈለግኩ የራሴን ሰው ልመታው እችላለሁ፣ ልሰድበው እችላለሁ። ሌላ ሰው ግን ማንም መጥቶ እንዲነካብኝ አልፈልግም። ገባችሁ አይደለም? የኔ ሰው ዝም ብሎ እንዲሁ ኖርማል መወዳቸውን ሰው ብቻ እንደዛ አይነት ነገር ነውና ግን በዚሁ አጋጣሚ መናገር ፈልገው ብሩኬም ቅምጥሌም እያንዳንዱ ነገር ክፍተት ትንሽ ጭረት ነገር ወደ ከፍታ ጥላቻ ወደ ከፍታ መለያየት ታመጣለችና እንደዚህ አይነት በተለይ ሴቶች ምናምን ያታቃላችሁ ጋይስ። ለእናንተ እንደዚህ ነው ብዬ አልነግራችሁም። ብልጥ ልጆች ናችሁ፣ ትልልቅ ልጆች ናችሁ፣ ህፃን አይደላችሁም ሁለታችሁምና ህይወታችሁ እንዴት መምራት እንዳለባችሁ ከኔ የተሻለ እናንተ ታውቃላችሁ። ምክንያቱም ህይወትን እየኖራችሁ ስለሆነ እየኖራችሁ እያያችሁት ነው። እኔ አይደለም እየኖርኩት ያለሁት የእናንተን ህይወት። ብሩኬም ማለት እዚህ በኋላ እንደዚህ እንዴት ሁኜ እንደምኖር ምናምን ሲል ቅምጥሌም ደግሞ እንዴት ሆነ እንደምትሆን እልህ የሚባል ነገር ባይዘው ቤት ያፈርሳል። ቤት ይሰራል ሳይሆን ቤት ያፈርሳል። እልህ አትያያዙ። ምናልባት አሁን ላይ አንዳችሁ ላይ አልሸነፍን ባይ ልትባባሉ ትችላላችሁ። ግን በቃ በተለይ ሴት ልጅ ትሸንፋለች በፍቅር። ብሩኬ ቅምጥሌ ማሸነፍ አለብህ። የሆነ ሂድልኝ አልፈልግም ምናምን ልትል ትችላለች። ግን አልፈልግም ሂድልኝ ስትል ናልኝ፣ እቀፈኝ፣ አባብለኝ፣ አቅብጠኝ ነውና አባብላት፣ አቅብጣት። ቅምጥሌ ደግሞ ፍቅር ሲሰጥሽ ፍቅሩን በደንብ አድርገሽ ተቀበይ። ባይዘው ያው ሴት ልጅ ትንሽ የፍቅር ሲሰጧት በጥፉ ነው የምትቀበለውና ማለት እንደዚህ ብዙ ነገር የሚያካብደን ነገር አይደለም። በደንብ እንኳን የሚያምር አተቃቀፍ ከታቀፍን ይበቃናልና ብቻ ባጭሩ ምንድነው እንደዚህ ክፍተት በምትፈጥሩ ቁጥር አሉ እናንተን መለያየት የሚፈልጉ የእናንተ አንድነት የሚያበሳጫቸው የሰይጣን ወዳጅ የሆኑ ማለት ነው። ሰይጣን ታውቃላችሁ የሰው ልጅ አንድ ሲሆን አይወድምና በዛ መሀል ገብቶ የሚፈትናችሁ ፈተና ሊኖሩ ይችላል። ስለዚህ ያ ፈተና እንዳይመጣ እናንተ ስራ ነው የምትሰሩት፣ ግን በስራ መሀልም አንዳንዴ ጸቦች ያጋጥማሉ ታውቃላችሁ አይደል? ስለዚህ እንደዛ እንዳይሆንባችሁ እችንም ሰው ከህይወታችሁ አስወጥታችሁ ሌላኛውንም ሰው ደግሞ ከህይወታችሁ የሚመጣውን አስወጥታችሁ እኔ እኮ ቪዲዮአችሁ ኖርማል ሁለታችሁ ስትመጡ ማይታይ ቢሆን ቀጥሉ፣ ጎበዞች፣ በርቱ ላችሁ ነበረ። ነገር ግን አንደኛ እያስተላለፋችሁት ያላችሁት መልእክት ደስ ስለማይል፣ ሁለተኛ ደግሞ ምንም ቢያንስ እንኳን ማለት ነው እውነት ለመናገር እንደዚህ አይነት ነገር እንኳን ሰርታችሁ ቫይራል ቢወጣ ማለት እናንተ ለሁለት ከምትሰሩት በላይ ቢታይ እኮ ኦኬ ቢያንስ የሆነ ጥቅም እያገኛችሁበት እንሂዱበት ል ነበር። ግን ኦሬዲ ቫይራልም እየወጣ አይደለም ምናምን። እናንተ ለሁለት ብቻ እንደፈለጋችሁ ናችሁ መጣችሁ መስራት ትችላላችሁ ማለት ነው። ወዶች እኔ ከእናንተ ተሽዬ ምናምን አይደለም፣ ግን ሁሉም ነገር በውጭ ናችሁ ስታዩት ነው የሚቀለው። ለምሳሌ እኔን እንደዚህ ስታዳምጡ ምናምን የሚሰማችሁ ስሜት ወይ ደግሞ የምትሰጡ አስተያየት ሊኖር ይችላል። ስለዚህ እኛ ደግሞ እናንተ እንደዚህ ውጭ ላይ ሆነን ስናይ
የሚታየን ነገር አለ። በዛ ላይ ደግሞ ከልባቸው የሚወዷችሁ የሚያከብሯችሁ እመቤቴን ነው የምላችሁ በጣም በጣም ብዙ ሰዎች አሉና እነዛን የሰው መውደድን ባትገፉ። የምሬን ነው። ከልባቸው የሚወዷችሁ አሉ። ከልባቸው ደግሞ ለተንኮል ብቻ ተነስተው የሚሯሯጣሉ ማለት እኔ በጣም የሚገርመኝ በጣም ብዙ ልጆች ስቲል ፕሮፋይል ምናምን የላቸውም የእናንተ ምናምን፣ ግን በውስጥ መጠው በቃ ምናምን እንደዚህ የሆነ ቪዲዮ አይደለም የሚሰሩትን ግን በጣም እንደሚወዷችሁ በቃ እናንተ መለየት እንደማይፈልጉ ምናምን ሲያወሩ በጣም ነው የሚገርመኝና ይሄን ያክል የሚወዳችሁ የሚያከብራችሁ ሰው አለ። ሀበሻ እንደወደደ ደግሞ መጥላት ይችላል፣ እንደተከተለ ደግሞ አለም መከተልም ይችላል። እና ስለዚህ ያን ነገር ባትመርጡ ደስ ይለኛል። ምናልባት ቆርጠው ለመተው ትንሽ የተወሰነ ጊዜ ሊጨርስባቸው ይችላል ማለት የሆነ ጊዜ መተው ከዛ ማየት ከዛ ምናምን እያለ እየተው ይሄዳል ማለት ነውና ሰውን አትግፉ ውዶቼ። ሰውን ወደ እናንተ እንዲመጣ መስበክ እንጂ መግፋት የለባችሁም። ምናልባት እናንተ የምታያቸው ሰዎች ሊኖሩ ይችላሉ፣ ልክ እነዛን ተከትላችሁ ሊሆን ይችላል የምታደርጉት። ግን ለሆነ ሰው ለምሳሌ አሜሪካ ክፍል ሆኖ እኔ አሜሪካ ብሄድ ሊደፋኝ ይችላል። ሁሉም ነገር እንደ ክፍል ወይ ደግሞ እንደ ምንድን ነው የሚባለው ብቻ ነገር ለእናንተ አይሆንም የኔ ፍቅሮች። ለእናንተ የሚሆነው አብራችሁ መሳሳቅ፣ መጫወት፣ መሳሳም፣ መቁላላት በቃ ቁልት ልትብላችሁ መምጣት ሁለታችሁ ብቻ ማለት ነው። ሌላ ሶስተኛው ግን ምናምን አያስፈልግም። እሺ ውዶቼ። ከዚህ ጋር ደግሞ እንዴት እንደሳኩ ወገባቸውን ይዘው ሁለታቸው እንደ ነገረኛ ሴት። ከዛ ደግሞ ምንድን ነው አለች ማለት ነው። ልትመጪ ነው አይል ስምሽ ነው አለች ቅምጥሌ። እንደው በቦጫጨሩላ ነበርና ብቻ ግን ቅምጥሌ ያው እንግዲህ ብሩኬ ታውቃለህ፣ ብሩኬ ተናግሯል። ባይዘው ሴት ሳመጣ ቅምጥሌ ለኔ ያላት ስሜት ይቀየራል ብሏልና ማለት በቃ ከምትወደው በላይ ትወደዋለች። አኩርፋም ከነበረ ትታረቀዋለችና ዛሬ ደግሞ እንደዚህ ስትደበድብለት ደስ ብሎት ነው የሚሆነው። ምክንያቱም ትናንት ፍግም ብሏታልና ዛሬ ብሩክ በቅምጥሌ ፍግም ብላ ነበር። እንደው መድኃኒዓለም ይቅር በለኝ። እና ለማንኛውም ክፉን ያረቀላችሁ። መልካም ሰዎች በጣም ብዙ ሰዎች አሉ። እነዛን ሰዎች ባታሸሹ ባይ ነኝ። እና ወደ ራሳችሁ ተመለሱ የኔ ወዶች። አይጠቅማችሁ። ይህ ማኔጅ የሚያደርጋችሁ ምናምን ሰው ካለም ልክ አይደለም። እሺ አላብጋይስ መልካም ጊዜ ይሁንላችሁ ባይ